ስለ ዲና ክፋት አብርሃም አሁን ላይ እየደረሰበት ይገኛል። የኔ ፍቅር ታስፈልገኛለህ፣ ብቻ አልቻልኩም ልሞት ነው ብለዋለች ለማርኮ። እንግዲህ ማርኮ በሁኔታዋ ተረድቷታል። ምንድን ነው ኤፊ አንቺንም እያስፈራራሽ ነው እንዴ ብር አምጪ ብሎሽ እያላት ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ ያደረጋችሁ ቻናሉን ተቀላቀሉ። እንግዲህ ርብቃንም አንቃ ይዛት ስለነበረ ዲና ዛሬ ላይ በዚህም ይህ ሁሉ ምክንያት አንቺ ነሽ፣ እኛ ላይ እየደረሰ ያለውንም ሁሉንም ጭንቀት አንቺ ነሽ ያመጣሹ፣ አንቺ ከመጣሽ ህይወቴ ተመሰቃቅሏል ብላለች። ዲና እንግዲህ አንቃ ይዛትና በጣም እየጎዳቻት ነበረ። እንደ አጋጣሚ ሆኖ አብርሃም ባይደርስላት ዲናና ርብቃን በጣም ተጣልተው ርብቃ ፀጉሯ ይዛ እንዲሁም ዲና ደግሞ አንገቷ አንቃ ይዛት ነበረ። በዚህ መሀል ጩኸት ሰምቶ ነበረ አብርሃም ወደ እነሱ ያመራው። አብርሃም በብዙ ጥያቄዎች ራሱንም ሲያጨናንቅ ነበረ። የዲና ስልክ በእጁ ከገባ በኋላ ከዚህ ስልክ ጀርባ ያለው ምንድን ነው ብሎ ከራሱ ጋር ትግል ይዞ ነበረ። ነገር ግን ያንንም ትግል በመሀል አቋርጠውታል። ሁለቱ በጣም ሲጫጫሁ ሲሰማ ነበረ በፍጥነት ወደ እነሱ ያመራው። ዲና በጣም ርብቃንም እየጎዳቻት ነበረ። አንገቷ በጣም ጎታት። እንግዲህ አንቺም ከጀመርሽው እኔም አልለቀውም በማለት ርብቃም የተቻላትንም ዲናንም ፀጉሯ እየነጨቻት ነበረ። በዚህ መሀል ግን አንቺ እኔን ፀጉር ትነጭኛለሽ እንዴ? እኔን ፀጉሬን እኔ ማን እንደሆንኩ አላወቅሽም እያለች ርብቃንም ዝቅ ባለ አመለካከት ስትናገራት ነበረ። በዚህ መሀል አብርሃም ይደርሳል። አብርሃም ደርሶ በመሀል ይገባባቸዋል። ነገር ግን ዲና አላረፈችም። ገና ደምሽን እጠጣለሁ፣ ገና ቆዳሽን እገፍሻለሁ እያለች ርብቃንም ስትዝትባት ነበረ። አብርሃም በጣም ተናዷል። ምን እያደረግሽ ነው ዲና? ጸብሽ ከኔ ጋር ነው የሚሆነው። እንዴት እንደዚህ አይነት ነገር እንዴት አደርጋለሽ? በማለት ነበረ እንግዲህ በጣም በመጥፎ ሲናገራት የነበረው። ዲና ወደ እሷ ምንም ነገር አብርሃም የሚላትንም ነገር አልሰማችም ነበረ። ገና አለቅሽም እገልሻለሁ እያለች ስታስፈራራት ነበረ። እንግዲህ የዲና ሁኔታ አብርሃም በጣም አስጨንቆት እቺ ልጅ ምን እየሆነች ነው በማለት በጣም በቁጣ ሲያናግራትም እንግዲህ ርብቃ አሁን ላይ አንገቷን በጣም ጎታት ነበረ። አብርሃም የርብቃ አንገት ካየ በኋላ በጣም ተበሳጭቷል። ዲና ላይ በጣም መጥፎ ነገሮች እያሰበ ነበረ። በዚህ መሀል ግን ርብቃ ካያት በኋላ ይህንን አንገቷ አንቺ ነሽ እንዲያደርግሻት እያለ ዲናም ጠይቋት ነበረ። ዲና ግን ገና ነው ቆዳ ገፋዋለሁ እያለች ስትዝት ነበረ። አብርሃም በጣም ተበሳጭቶ ነበረ። በጣም አሁን ላይ ቁጭ ብለህ እዚህ አይኑ እያየ ይቅርታ ጠይቂያት ብሎ ለርብቃ ይቅርታ እንድትጠይቅ ዲናን ይነግራታል። ዲና በጭራሽ አላደርገውም ይህንን ነገር ከማደርግ ብላ ነበረ። ይህን እንደማታደርግ ለሱም እርግጠኛ ሆና ስትናገረው የነበረው። አብርሃም የመጨረሻ ማስጠንቀቂያ ይሰጣታል። እኔ ምልሽን ካላደረግሽ ለማደርገው ነገር ትጸጸቻለሽ ብሏታል። በጣም ደንግጣለች። ይህ ነገር ደግሞ አብርሃም ከቤት ያስወጣኛል ብላ በራሱ ፍላጎት እንግዲህ ከራሷ ጋር በጣም ጸብ ውስጥ በመግባት ይቅርታ ትላታለች ለርብቃ። እንደዛ ካደረገች በኋላ በጣም እልህ ውስጥ ትገባለች። እንግዲህ በፍጥነት ወደ ክፍሏ ገብታ የእጅ ቦርሳዋ ይዛ ውልቅ ትላለች። ርብቃም በጣም ጨንቋታል። እባክህን አስቁማት ወዴትም እንዳትሄድ እያለች አብርሃምንም ስትለምነው ነበረ። ታያት ባክሽ፣ እሷ ሁሌም ነው ሰው ጸጸት እንዲሰማው የምታደርገው። ስለዚህ ታያትና ተመልሳ በራሷ ትመጣለች ነበረ ያላት። በዚህ መሀል ግን አብርሃም ስለ ርብቃ ተጨንቆ የርብቃ ሁኔታ በጣም አሳስቦት ነበረ። ምክንያቱም ዲና በጣም ርብቃንም ጎታት ስለነበረ በማይሆን ሁኔታ አንገቷ አድምታትም ነበረ። በዚህ መሀል በእሷ ስም ይቅርታ ለርብቃ ይጠይቃታል። አብርሃም ግን በጣም ተናዷል። እች ልጅ ከቀን ወደ ቀን በጣም እየባሰባት ነው እየመጣች ያለችው በማለት ነበር። እንግዲህ ርብቃ በጣም ላደረገቻትንም ነገር ምንም እንኳን ሳታውቅ ስለነበረ ለዚህ ሁሉ ነገር ምንድነው መንስኤው ብላ ርብቃም ጥያቄ ሆኖባታል። ነገር ግን ርብቃ ከዛ
አብርሃምንም እየዋሸችው እንደሆነ ርብቃ አብርሃም እየዋሸችው እንደሆነ እሱ እንኳን አያውቅም። እንግዲህ ዲናና ማርኮ ርብቃን በእጃቸው ባላቸው ቪዲዮ እያስፈራሩ የአብርሃም ዲና እና ማርኮ እያደረጉት ያሉትንም እንዳትናገር ነው ያደረጓት። ከዛም ብሶ እንግዲህ ዲና አንቺ ነሽ የኛ ህይወት የምትበጠብጪው ብላ ነው አሁን ላይ ኤፊ ደውሎ ባጨናነቃት ለርብቃ እየወቀሰቻት የነበረው። ናርዲ ከሙልጭ ጋር ሆና ፍቅር እንዲገባው ብዙ ነገሮች ስታደርግ ነበረ። ናርዲ ፊልም ማየት አለብን እኔ እናንተ እስኪ ፊልም እንይ ብለዋለች ለሙልጭ። ሙልጭ ግን ይህን ነገር አልጠረጠረው። ፊልም እሺ እናያለን፣ ግን ሲኒማ ሄደው እንደሚያዩ ነበረ እርግጠኛ የሆነው። ግን ደግሞ ናርዲ ጠብቀኝ እቤት ይዤ እመጣለሁ ብላ ነበር። ወደ ቤት እንደምትመጣ ነገረችው። ሙልጭ ምግባቸው እየሰራ ነበር የጠበቃት። በዚህ መሀል ግን ናርዲ ይዛው የነበረው ወይን ይዛ ነበረ ወደነ ሙልጭ ቤት የሄደችው። በዚህ ሰዓት ወይኑን የጊዜ እንዴት በቀን ወይን እንጠጣለን ብለሽ ይዘሽ ትመጫለሽ? እኔ አልጠጣም እያላት ነበረ። እሱ አብረን እንጠጣለን መቼም ብቻዬን አትተወኝም እያለች እንግዲህ ምግቡም አብረው ሲሰሩ የተለያዩ ነገሮችንም እንዲገባው ስታደርግ ነበረ። ሙልጭ አይኑ ከልዩ በስተቀር ማንንም ማየት ወይንም ልቡ ከልዩ በስተቀር ለማንም የማይከፍተው ናርዲ ግን በተለያዩ መንገዶች እንዲከፍት ስታደርግ ነበረ። ልዩ አሁን ላይ ከርብቃ ጋር ሆና ምንድነው ሆነ እሷ ናት እንዲያደረገችሽ እያለች ነበረ። እንግዲህ ዲና ከቤት ፈጥና ወደ ውጭ በወጣችበት ሰዓት ከልዩ ጋር ተገጣጥሟል። ዲና ልዩና ርብቃ ላይ በጣም አይኗ ጥላለች። ከሁለቱ ሴቶች በስተቀር ስለኛ ህይወት የሚያውቁ ማንም የለም። ስለዚህ ከርብቃና ከልዩ ሁለቱም ወይንም ቤታችን ህይወታችን እያመሰቃቀሉት ነው በማለት ነበረ። እንግዲህ ርብቃንም ያደረገቻት ነገር ሳይቆጫት በቁጭት የሚመስል ፊት ልዩንም በመንገድ ታገኛትና ስታፈጥባት ነበረ። ልዩ ሁኔታዋ በጣም አስፈርቷት ነበረ። ነገር ግን ምንም ሳትል ልዩንም አልፋ ገፍታት ትሄዳለች። በዚህ ሰዓት እቺ ሴትዮ ደግሞ ምን ሆናለች ብላ ልዩም ጥያቄ ፈጥሮባት ነበረ። ነገር ግን ወደ ቤት በምትገባበት ሰዓት የማታስበው ነገር ተፈጥሮ ነበረ። የርብቃ አንገት ባየችበት ሰዓት ልዩ በጣም ደንግጣለች። የሆነችውንም ስትጠይቃት ነበረ። ርብቃ ግን ምንም መናገር አልፈለገችም። ግን ደግሞ ልዩ ደርሳበታለች። ይህንን ነገር ደግሞ ዲና በፍጥነት የሄደችው ወደ ማርኮ ነበረ። ወደ ማርኮ በመሄድ ማርኮ የኔ ፍቅር ታስፈልገኛለህ፣ ብቻዬን ልሞት ነው ብላ ነበረ የተናገረችው። በዚህ ሰዓት ማርኮ ምንም ነገር መናገር አልቻለም። በዝምታዎቹ እሷ የምታወራው ብቻ እየሰማ ነበረ። እና ደግሞ በቃ መቼ ነው እኔ እናንተ አብረን የምንሆነው? መቼ ነው ከብቸኝነት የምታወጣኝ? እያለች ስትጠይቀውም ነበረ። እንግዲህ ማርኮ በቅርቡ እንደሚፈታ ለዲና ይነግራታል። ዲና ግን በጣም ደስተኛ ሆና ነበረ። ግን ደግሞ ያሳሰባት አንድ ጭንቅላቷ ላይ የሚመላለስ ነገር ስለነበረ ማርኮ ፊቷን አይቶ ተረቷት ነበረ። ምንድን ነው የተፈጠረ አዲስ ነገር ካለ ምንድን ነው ያስጨነቀሽ ብሏታል። ዲና ከራሷ ጋር መታገል ጀምራ ነበረ። ምንም ነገር ብነግረው እዚህ አንድ ጠባብ ቤት ውስጥ እንዴት ነው የሚችለው? ከዚህ እስር ቤት ሆኖ እኔ እንዴት ነው ራሴ መፍታት አለብኝ እያለች በጣም ከራሷ ጋር ትግል ውስጥ ትገባለች። ነገር ግን ማርኮ ገብቶታል። ቅድሚያውንም የዲና ውስጧ ላይ ያለውንም ጭንቀት ቀድሞ አስቦት ነበረ። ምንም ነገር እንደሌለ አድርጋ ትዋሸዋለች። በዚህ ሰዓት በጣም ይጠረጥርና የፍሶን አንቺንም እያስፈራራሽ ነው እንዴ? የርብቃ ፍቅረኛ ብር አምጪ እያለች ነው እንዴ ብሏታል። በጣም ትደነግጣለች ዲና። ምን ማለት ነው? አንተንም እየጠየቀህ ነው እንዴ እያለች ስትጠይቀው ነበረ። በዚህ ሰዓት አዎ እኔ ጋር መጥቶ ብር እንዲሰጠው አስፈራርቶኛል ብሎ ይነግራታል። በዛ ሁሉ ወደ እሷ የላከውን ቪዲዮ እንዳየችውና ሁሉንም ነገር ለማርኮ ከነገረችው በኋላ
እኔ መፍትሄ አገኛለሁ፣ እወጣለሁ በቅርብ ምናልባት አልተረጋገጠም፣ ግን መውጣቴ አይቀርም ነበረ ያላት ማርኮ። ዲና ግን ደስተኛ ሆና ነበረ። ያን ያክል ደስተኛም እንዳትሆኝ ምናልባት እኮ መረጃዎቹም ሊገኝብኝ ይችላል ብሏታል። እንግዲህ ማርኮ በፍራቻም ውስጥ ሆኖ ለዲና ተስፋ እየሰጣት ነበረ። ዲና በዚህ መሀል በቃ ለማንኛውም እያለች ሁሉም ነገር እኔ ያስተካክለዋለሁ፣ ስለ የትኛውም ነገር መጨነቅ የለብህም አንተ ምንም ውስጥ አታጨናንቅ ስትለውም ነበረ። እና ደግሞ በስተት ምንም አይነት ነገር እንዳታደርጊ፣ ስተት ከሰራሽ ሁሉም ነገር ይበላሽብናል እያላት ነበረ። እንግዲህ ኤፊ የርብቃ ፍቅረኛ የያዘብንንም ነገር ሊለቀው አይችልም። ምክንያቱም እኛ ጋር የእነሱ በጣም ብዙ ነገር አለ፣ ስለዚህ ለዛ ይፈራል ብሎ ነበረ ማርኮም ለዲና ነገራት። ዲና ግን በዚህን ሰዓት በቃ ይህንን ነገር ላይለቀው ይችላል፣ ስለዚህ ምንም ነገር እኔም መፍትሄ ያገኝለታለሁ እያለች ለማርኮ ትነግረዋለች። ማርኮ ግን እኛ ብልጥ መሆን አለብን፣ ምናልባት እንዲህ ሊያስፈራራን የቻለበት ምክንያት ምንድን ነው? እኛ ጋር እነሱ ቪዲዮ እያለ እያወቀ እንዴት ይሄ ደፈረ ብሎ ነበረ ማርኮ ዲና ጭንቅላቷን እንድትጠይቀው ያደረጋት። በዚህ መሀል ግን ሁሉም ነገር ደርስበታለሁ፣ ብቻ አንተ እንድትወጣ የሆነ ነገር ማድረግ አለብን ብላለች። እንግዲህ ማርኮ እርግጠኛ ባልሆንም በቅርብ እወጣለሁ ብቻሽ አትሆኝም ብሏታል። በዚህ መሀል አንድ ነገር ትዝ ይላታል። ስለ ቪዲዮ መጀመሪያ እያየች ባለ ሰዓት አብርሃም ስለደረሰባት ቪዲዮንም ስታይ በድንገት ደንግጣ መሬቱ ላይ ስትጥለው ስልኩንም አብርሃም እጅ እንደገባ ታስታውሳለች። በዚህ ሰዓት ግን ይህንን ሁሉ ካስታወሰች በኋላ ስልኬ እኮ አብርሃም ጋር ነው ብላም ትነግረዋለች ለማርኮ። ማርኮ በጣም ይደነግጣል። በጭራሽ ልታደርገው አትችይም፣ አዎ እሱን ይዞታል፣ ስክሪኑ ፈሶ እሱ ወስዶብኛል፣ ስለዚህ ቪዲዮውን ሊያየው ይችላል ብላ ትነግረዋለች ለማርኮ። ማርኮ በጭራሽ ይሄ ነገር መፈጠር የለበትም፣ ይሄ ስህተት እንዳትሰሪ ብሎ በጣም ይናገራታል። በፍጥነት ማርኮንም ትታ ወደ ቤት ትመጣለች። ነገር ግን ወደ ቤት ከመጣች በኋላ አብርሃምንም ስትፈልገው ነበረ። ልዩና ርብቃ አብረው ምግባቸው ሲበሉ ትደርሳለች። ሁኔታዋ በጣም ያስደነግጥ ስለነበረ ልዩና ርብቃ አይተዋት በጣም ራሳቸው ምን ሆና ነው ይብድ እያሉ ሲሳለቁበት ነበረ። ነገር ግን በመሀልም አብርሃም ያስቀመጠበት ቦታ ብላ ስልክ ብትፈልግም ልታገኘው አልቻለችም። ስለ አብርሃምም ለልዩ ስትጠይቃት ነበረ። ወደ ውጭ እንደወጣና ሁሉም ከነገራቻት በኋላ እንግዲህ የልዩ ስልክ መጠቀም እንደምትፈልግ ትነግራታለች። ልዩ ስልኩንም ትሰጣታለች። ነገር ግን ወደ አብርሃም ስልክ ስትደውል አብርሃምም ስለ ስልኩ ትጠይቀዋለች። ስልኩም ለሰሪ እንደሰጠው ከነገራት በኋላ ይበልጥ በጣም ጭንቀቷ ይጨምራል። እንዴት የት ነው ሰጠው? ለምን ሰጠው? የሚል ጥያቄ ታፋጥጠዋለች። እንግዲህ ከዚህ በኋላ ነው የጀመረው የዲና መከታተል። አብርሃም ዲና ባለችው ይህንን ካለችው በኋላ ከዚህ ስልክ ጀርባ ያለውን መረጃ ግዴታ መድረስ አለብኝ ብሏል። ለሰጠው ሰሪ እንግዲህ የእሱ ጓደኛ ስለሆነ ወደ እሱ ደውሎ እሱ ማግኘት እንደሚፈልግ ይነግረዋል። በዚህ መሀል ግን በፍጥነት ነበረ እሱን ወደዛ የሄዶ ሌላ ስልክ ገዝቶላት የራሷ ሲም አስገብቶ ለዲና ሊሰጣት የመጣው ዲና ስልክ አምጥቶ ሲሰጣት የራሷ የመጀመሪያው ስልክ እንዳልተሰራ እርግጠኛ ስለነበረች፣ ምክንያቱም አብርሃም በዚህ 3 ቀን ነው ያላት የነበረው። አብርሃም አዲሱ ስልክ ሲሰጣት ሲምም ያንቺ ሲም እዚህ ውስጥ አለበት ብሎ ሲነግራት እኔ የመጀመሪያው የራሴ ስልክ ነው የምፈልገው፣ አዲስ ስልክ አያስፈልገኝም ብላ ነበር የተናገረችው። በዚህ ሰዓት አብርሃም ምንድነው ከዛ ስልክ ጋር ያለሽ? እስከዛ እስከሚመለስልሽ ድረስ ይላታል። እንግዲህ በጣም ተናዳ እየገላመጠችም ነበረ። ስልኩም ተቀብላ ምንም ማድረግ ስላልቻለች ከዛ ስልክ በኋላ ፈጥና ወደ ርብቃ ትሄዳለች። ወደ ርብቃ በመሄድ የፍቅረኛዋ ስልክ ስጭኝ ብላ ታስጨንቃታለች። ርብቃ ተጨንቃለች። በዚህ መሀል ምንድነው ደግሞ የኤፍ ስልክ ለምን ፈለጋችሁ ብላ ነበረ። ፈጥነሽ ለፍቅረኛሽ ደግሞ ይህንን አጉል ስራ እንዳይሰራ ንገሪው፣ ችግር ውስጥ ይገባል የሚለው ነገር ኤፊ ጋርም አግኝታ እንድታናግረው ነበረ የነገረቻት።
ከዚህ መሀል ግን አሁን ላይ አብርሃም ዲናንም በጣም እየተከታተላት ነው። በየትኛውም እርምጃዋ ጀርባ አብርሃም አለ። አብርሃም ወደ ርብቃ እንደሄደች እርግጠኛ ነበረ። ስለ ኤፊም ስትጠይቃት እርግጠኛ ነበረች። በዚህ እርግጠኛ ሆኖ ሲሰማ ነበረ። ስልክ ቁጥሩ ለመስጠት ፈቃደኛ አልነበረችም። ነገር ግን ስልኩን ምንም እንኳን በአፏ ላለመስጠት ብትሞክርም ርብቃ ትሰጣታለች። በሌላ መንገድ ላገኘው እችላለሁ ካለቻት በኋላ እሷ ፈጥና ትሰጣታለች። በዚህ ሰዓት ፈጥና ወደ ኤፊ ትደውላለች። ብሩ ልሰጭኝ ነው እንዴ የደወልሽው ይላታል። ብሩ ልሰጥ ሳይሆን እኛ ጋር ያለህን ቪዲዮ ረስተኸዋል መሰለኝ፣ ከለቀቀው እዚህ ይለቀቃል እያለችው ነበረ ስታስፈራራ። ኤፊ ብላ ስታወራ አብርሃም ድምጿን ሰምተዋል። ስለዚህ ብር አምጪ እያለ እያስፈራራት የርብቃ ፍቅረኛ ነው እንዴ ብሎ አብርሃም እርግጠኛ ነበረ። በዚህ ሰዓት እኔ እፈለግኩትን አደርጋለሁ፣ ስለዚህ ያንን ቪዲዮ እናንተ ልትለቁት አትችሉም። ርብቃን በምን ታስፈራሯትና ጉዳችሁ እንዳይወጣ ታደርጋላችሁ? ስለዚህ የርብቃ ቪዲዮውን ከለቀቃችሁ ርብቃንም አትለቃችሁም። ስለዚህ የእናንተ ነገር ነው። እኔ ደግሞ ብሩ ካልሰጣችሁኝ ይለቀዋለሁ ይላታል። በጣም ትጨነቃለች። እባክህ ብላት ልመናዋን ትጀምራለች። ኤፊ በጭራሽ ብሩን አዘጋጅተሽ ካልሰጠሽኝ ይህ ነገር አላቆምም ብሎ ነው የተናገራት። በዚህ መሀል ኤፊ እንግዲህ ይህንን ካላት በኋላ ሌላ እርምጃ ወስዷል። የአብርሃምንም ልጅ ለማገት ከዲና እጅ ወስዶ ለማገት ወስኖ ነበረ። ናርዲ በሚገባው ቋንቋ ለሙልጭ ያላለችው ፍቅር ስሜት ውስጥ እንዲገባ እንግዲህ የፍቅር ፊልም ከፍታ እንዲያይ ታደርጋለች። በጣም እየጠጣችና በዚህ ሰዓት እሷንም እንዲጠጋት ምንድነው ቆይ ከኔ የጎደለው ለምንድነው ማይወደኝ እኔ ስለምን አልፈቀርም እንዴ እያለች ነበረ። በዚህ ሰዓት ግን እሱም ጓደኛው ያለው ነገር እውነትም ናርዲ ከኔ ስሜት አላት፣ እሷ እኮ እህቴ ናት፣ ለምን እንዲህ አይነት ነገር ታደርጋለች እያለ ነበረ ከራሱ ጋር እየታገለ የነበረው። አንተ የሰው ስሜት አይረዳህም እያለች ግልጹ እንዲገባውም ስታደርግ ነበረ ናርዲ። በዚህ መሀል ግን ናርዲ የማይሆን ስሜት ውስጥ ምናልባት ያንተ ጓደኛ ሆና የሆነ ብትወድቅ ምን ታደርግ ነበረ እያለች ጠይቀውም ነበረ። በዚህ መሀል ሙልጭ እኔ ከሆነ ጠራርጌ ነው ከህይወቴ እንድትወጣ ማደርገው ብሎ እንድትቆርጥ ያደርጋታል። አሁን ላይ ዲና ወደ ትምህርት ቤት ሄዳለች። ሳቤላንም አምጥታ ለትምህርት ቤት ለማምጣት ከሄደች በኋላ ነገር ግን ኤፊሶ እየተከታተላት ነበረ። ከትምህርት ቤት አውጥታት ይዛ ስትመጣ እንግዲህ ኤፊሶ ሰዎችን ቀጥሮ ሳቤላን እንድትታገት አድርጎ ዲና ደግሞ በመድኃኒት እንድትተኛ ያደርጋታል።